በአማራ ምድር የሚካሄደው ጦርነት አሁንም ተፋፍሞ ቀጥሎም አገዛዙ በጦር ሜዳ ያጣውን ድል ለማከካስ አንዳንድ የአማራ ህዝብን በማይመጥኑ ባንዳዎች በኩል በመሄድ ትግሉ ተቀልብሷል፣ የፋኖ አመራሮቹ እጅ ሰጥተዋል እያለም በተለይም ከሰሞኑ ፕሮፓጋንዳውን ሲነዛ መሰንበቱ የሚታወስ ሲሆን ይህን ተከትሎም የታላቁን የአማራ ህዝብ የሉና ትግል በመክዳት እጁን ላገዛዙ ሰጥቶ የነበረው ግለሰብ በአሰቃቂ ሁኔታ መገደሉ ተሰምቷል። በጉዳዩ ዙሪያ ተጨማሪ መረጃ አለን፣ ታደምጡታላችሁ። በጎጃም ቀጠና ዋና የፋኖ አመራሮችን የማስገደል ተልዕኮ ይዞ በፋኖ ስም ሲንቀሳቀስ የነበረው ባንዳ እርምጃ እንደተወሰደበት ሰምቷል። ግለሰቡ ከፍተኛ የፋኖ አዛዦች ያሉበትን ቦታ በመጠቆም በድሮና በሌሎች ከባድ መሳሪያዎች ከማስመታት ተልዕኮ በተጨማሪም የፋኖን ስም ለማግደፍ የተለያዩ እኩይ ተግባራቶችን በፋኖ ስም ሲከውን ነበርም ተብሏል። ተጨማሪ መረጃው አለን፣ ተሰሙታላችሁ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር 3ኛ 5ኛ ሬጅመንትና የክፍለ ጦሩ ቃኝና ማዲስ በሸበልበንታ ወረዳ የዱሃ ከተማ ትምህርት ቤት ገዳያሱ ቀበሌና እነማይ ወረዳ ቢቸና ከተማ ላይ ከባድ ውጊያ ሲያካሄዱ መሰንበታቸውም ታውቋል። ይህም በዝርዝር የምንመለከተው ሌላኛው መረጃችን ነው። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያ አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባርሱ ያስደመጣናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩ። የፋኖ አመራሮችን የማስገደል ተልዕኮ ይዞ በፋኖ ስም ሲንቀሳቀስ የነበረው ባንዳም እርምጃ እንደተወሰደበት ሰማም። ግለሰቡ ከፍተኛ የፋኖ አዛዦች ያሉበትን ቦታ በመጠቆም በድሮና በሌሎች ከባድ መሳሪያዎች ከማስመታት ተልዕኮ በተጨማሪም የፋኖን ስም ለማግደፍ የተለያዩ እኩይ ተግባራቶችን በፋኖ ስም ሲከውን ነበርም ተብሏል። በመጨረሻም እጅ ከፈንጅ ተይዞ ድርጅታዊ እርምጃ እንደተወሰደበት ነው የታወቀው። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የ206ኛ ኮር የፋኖ አመራሮችን የማስገደልና የፋኖን ስም ለማግደፍ የተለያዩ እኩይ ተግባራቶችን በፋኖ ስም የመፈጸም ተልዕኮ ይዞ ሲንቀሳቀስ የነበረው ባንዳም እጅ ከፈንጅ ተይዞ እርምጃ እንደተወሰደበት ሚዲያችን ከኮሩ ህዝብ ግንኙነት ክፍል ለማረጋገጥም ችሏል። 206ኛ ኮር 14ኛ ክፍለ ጦር የጅበላ ሙተራ ሻለቃ አባል የነበረው አንተነህ ናደው የተባለው ግለሰብ በፋኖ ስም ዝርፊያ፣ እገታ፣ አስገድዶ መድፈር እንዲሁም ለድሮና ሌሎች ከባድ መሳሪያዎች አቅጣጫ በመጠቆም የፋኖ አመራሮችን የማስገደል ተልዕኮ ከጸረ አማራው አገዛዝ ተቀብሎ በፋኖ ስም ሲንቀሳቀስ ሰንብተዋልም ተብሏል። ግለሰቡ ካገዛዙ ከተሰጠው ተልዕኮ መካከል የፋኖ አመራሮችን ማስገደልን ጨምሮ ሰራዊቱን እርስ በርስ ማጋጨትና ማስከዳት፣ ወታደራዊ ሚስጥሮችን ለጠላት አሳልፎ መስጠት ዋና ዋና እኩይ ተግባራቱም ነበሩ ተብሏል። በተጨማሪም በአስገድዶ መድፈር፣ እገታ፣ በመዋጮ ስም ማህበረሰቡን በማስገደድ ገንዘብ መቀበልና ዝርፊያ በመፈጸም የፋኖን ስም ማጉደፍም ይጠቀሳሉ። በአማራ ህዝብና በሉና ትግሉ ላይ ክህደት በመፈጸም የጠላትን አጀንዳ ለማስፈጸም ሲንቀሳቀስ የነበረው ግለሰቡ በቁጥጥር ስር ውሎ በኮሩ ህግ ክፍል ምርመራ ሲደረግበት ከቆየ በኋላ ጥፋተኛ መሆኑ ታምኖበት በኮርና በዙ ህግ መሰረት ደረቅ እርምጃ እንደተወሰደበት ነው ከ206ኛ ኮር ህዝብ ግንኙነት ክፍል ለማረጋገጥ የተቻለው። በሌላ በኩል የብሔራዊ ተሃድሶ ኮሚሽን እጅ ሰጥተዋል ያላቸዋቸው የፋኖ አመራሮች እስካሁን ለምን እጅ አልሰጡም በሚል ማስረሻ ሰጤን በደብዳቤ መጠየቁ ተሰምቷል። የተሃድሶ ኮሚሽኑ እጅ የሚሰጡ የፋኖ አመራሮችና አባሎችን በኤግዚቢሽን መልክ ለማስጎብኘት በአዲስ አበባና በሌሎች ከተማዎች እቅድ ይዞ የነበር ሲሆን እነ ማስረሻም አባሎቻችን ይመጣሉ ባሉበት ቀን ባለመምጣታቸው ፕሮግራሙ እንደተስተጓጎለበትም ገልጿል። ስለሆነም ኮሚሽኑ በአጭር ቀናት ውስጥ እንዲመጡ አስደረጉ ሲል በምክትል ኮሚሽነሩ ብርጋዴር ጄኔራል ደረቤ መኩሪያ የተፈረመበት አጠር ቆፍጠን ያለም የማስጠንቀቂያ ደብዳቤ ለነ ማስረሻ መስጠቱም ተረጋግጧል። ለሆዳቸው ወድቀው የውልና ትግሉና ታላቁን የአማራ ሕዝብ የካዱት ባንዳዎቹም ለማስረሻ ሰጤና መስፍንም በጭንቀት ተሞልተው እባካችሁ ትንሽ ታገሱም በሚል በሩን እያዩ ቢሆንም ነገር ግን እስካሁን ዝር ያለ ነገር የለም ተብሏል። የሚይዙት የሚጨብጡትን ያጡት ማስረሻ ሰጤና መስፍን አባተም ወደሚያውቋቸው ፋኖች ስልክ እየደወሉ አዲስ አበባ ከተማ ውስጥ ባለ 3 መኝታ ክፍል ያለው ኮንዶሚኒየም ቤት እናሰጣቸዋለን፣ ከግማሽ ሚሊዮን ጀምሮ የሥራ መንቀሳቀሻ ገንዘብ ለእያንዳንዱ እጅ ለሚሰጥ ሰው ተመድቧል በሚል ለማማለል እየሞከሩ ቢሆንም ነገር ግን አፍንጫ ላሰው የሚል ምላሽ ተሰጥቷቸዋል ነው የተባለው። እነ ማስረሻ ሰጤ ይመጣሉ ያሏቸው ፋኖች ሊመጡ ስላልቻሉም በዚህ ተፈሳጨው አገዛዙ በቀጣይ ምን ሊያደርጋቸው እንደሚችልም አልታወቀም ተብሏል። በተያያዘ ዜናም የታላቁን አማራ ህዝብና የህልውና ትግሉን በመክዳት እጁን ላገዛዙ ሰጥቶ የነበረው ግለሰብ በአሰቃቂ ሁኔታ መገደሉ ሰምቷል። ከሳምንታት በፊት በደቡብ ጎንደር ዞን አንድ ታጋይ ታላቁን የአማራ ህዝብና የህልውና ትግሉን በመክዳት እጁን ላገዛዙ ሰጥቶ ነበር። ይህ ታጋይ እጁን ከሰጠ በኋላ አንድ የወረዳ ካድሬም ወንድሙ በቅርቡ በፋኖ የተገደለበት በዞኑ አመራርነት ላይ የተቀመጠ የጸጥታ ኃላፊ ወንድሜን የገደለው የፋኖ አባል ነበር በሚል እጁን የሰጠውን ወጣት በአሰቃቂ ሁኔታ አስገድሎታል ሲሉም የዓይን እማኞች ተናግረዋል። የህልውና ትግሉን
ከድቶ እጁን ሰጥቶ የነበረው ወጣት የሰጠው እጁን 8 ቁጥር የፊት ታስሮ ለቀናት ሲደበደብ ከሰነበተ በኋላ ነው በድብደባው ብዛት ህይወቱ ያለፈውም ተብሏል። ያገዙ ሰዎች ወጣቱን አስክሬን ካስቀበሩ በኋላ ከፋኖ ጋር በረሃ እያለ ይዞት የነበረው ወባም ገደለችው በሚል እያስወሩ እንደሚገኙም ተጠቁሟል። ክቡራን ቤተሰቦች መረጃችን ሲቀጥል የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር 3ኛ 5ኛ ሬጅመንትና የክፍለ ጦሩ ቃኝና መሐንዲስ በሸበል በረንታ የድሃ ከተማ ትምህርት ቤት ገዳያሱ ቀበሌና እነማ የወረዳ ቢቻና ከተማ ላይ ህዳር 29 ቀን 2018 ዓ.ም ከባድ ውጊያ ሲያካሂዱ መዋላቸው ታውቋል። 201ኛ ኮር 64ኛ ክፍለ ጦር በሸበል በረንታ በየድሃ ዙሪያ ገዳያሱ ቀበሌ ያገዙ ሰራዊት ሙትና ቁስለኛ ሲያደርጉም በቢቻና ከተማ የሚገኘውን ያገዙ ሰራዊት ስቦ በማስወጣት እስከ ጮለሜት ማርያም አፋፍ እና ወይናም ድረስ ከባድ ተጋድሎ በማድረግ ድል ማስመዝገባቸውም ታውቋል። በሁለቱም ቀጠና በተደረገው በዚህ ለአስጨራሽ የጨበጣ ውጊያ ክንዳቸው እንደ እሳት የሚፋጀው የ64ኛ ክፍለ ጦር የፋኖ አባላት በአገዛዙ ሰራዊት አባላት ላይ ሙትና ቁስለኛ በማድረግ በሸበል በረንታ የድሃ ከተማ ትምህርት ቤት ገዳያሱ ቀበሌና ቢቻና ከተማ በተደረገው ውጊያ 9 ያገዙ አባላት ሲደመሰሱ ከ8 በላይ ቀላልና ከባድ ቁስለኛ መደረጋቸው ታውቋል። በዚህ ትንቅንቅ አገዛዙ ይጠቀምበት የነበረው አንድ ተሽከርካሪ ከአገዛዙ የሰው ኃይል ጋር ከቢቸና ከተማ ወጣ ብላ በምትገኘው የቀጋን ሰፈር ከጥቅም ውጭ መደረጉም ታውቋል። በየድሃ ከተማ የሚገኘው ያገዙ ኃይል በሰጠው ስምሪት አማካኝነት በሀሳብና በስጣቸው ግዳጅ ስምነት ማጣታቸውና መግባባት ባለመቻላቸው ምክንያት በስሜት መንፈስ ሲተራመሱ አንድ ያገዙ ወታደር በራሱ ጥይት መቁሰሉና ከጎኑ ያለውን አንድ ጓዱንም አብሮ ቁስለኛ ማድረጉም ተሰምቷል። በፋኖ ከባድ በትር ያረፈበት የብልጽግና ጦር በአንሸብ ቀበሌ ወይዘሮ ይርገድ አባትና አርሶ አደር አቶ ውበቱ ሀብታሙን በአሰቃቂ ሁኔታ መግደሉንም ምንጮች ገልጿል። ከዚህ በተጨማሪ ህፃን ማርያ አባተ በአገዛዙ ሰራዊት ከባድ ቁስለኛ ከተደረጉት መካከል እንደምትገኝም ተጠቁሟል። በፋኖ በትር ክፉኛ የተመቱ ያገዛዙ ሰራዊት በአርሶ አደሮች ቤት ውስጥ እየገባ በግድግዳ ላይ የተሰቀሉ የወገብ ዝናሮችና የ5 አርሶ አደሮችን መሳሪያ ወስዷል የሚሉት ምንጮቹም አቶ አሸናፊ አባተ የሚባልን ቴሌ ጠባቂ፣ አርሶ አደር ወዳጅ የበለጠም፣ አርሶ አደር ከፋለ ወዳጅ፣ አርሶ አደር እስከጃይ መለሰም እንዲሁም ቄስ ይበልጣል አስናቀ የተባሉ አርሶ አደሮችን ከቤታቸው አስገድዶ የድሃ ከተማ በመውሰድ ፋኖን ማርክ ያለው ለማለት የውሸት ፕሮፓጋንዳ እየሰራ እንደሚገኝም በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የ201ኛ ህዝብ ግንኙነት ኃላፊ አስታውቋል። ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር በሚንቀሳቀስበት የወግዲ ወረዳ ግንባር በየጊዜው ሽንፈት የገጠመው የአብይ አህመድ ወንበር ጠባቂዎች ቡድን ተስፋ መቁረጥን የሚያመላክት ድርጊት መፈጸሙ ሲሰማም ቡድኑ ወግዲ ወረዳ ውስጥ አንዲት ወላድ እናትን በጥይት ደብድቦ መግደሉንም ምንጮች ገልጸዋል። ትናንት ዳር 29 ቀን 2018 ዓ.ም ምሽት 5 ሰዓት አካባቢ በተፈጸመው ድርጊት በርካቶችን ያሳዘነ ሆኗል። በወረዳው ውስጥ የለሚ ቀጠና 031 ቀበሌ ነዋሪ የሆነች እናት ምትይዛ ስለነበር አምቡላንስ ባለመኖሩ ከለሚ ጤና ጣቢያ ወደ ወግዲ ሆስፒታል በባጃጅ እየሄደች ባለችበት ሰዓት ጸረ አማሮች በጥይት ደብድበው የገደሏት ሲሆን አብሯት የነበረን የጤና ባለሙያ ጭምር ከባድ ጉዳት በማድረስ የባጃጅ ሹፌሩን ደግሞ አፍነው በመውሰድ የት እንዳደረሱት እስካሁን አልታወቅምም ተብሏል። የተገደለችው እናት ወይዘሮ ሐዋ ሐሰን ከድር ትባላለች። ከለሚ ወደ ወግዲ ሆስፒታል እየመጣች ሳለች መከላከያ ሰራዊት ተብዬው የአብይ ወንበር ጠባቂ ከመሸገበት ከሰዎች ለሰዎች ካምፕ አጠገብ ባጃጁን አስቆመው ነው እናቷና እህቷ ፊት እናቷን በጥይት ደብድበው የገደሏት ሲሉም የአካባቢ ምንጮች ገልጸዋል። ይህ ትላንት የተፈጸመው ድርጊት ለአራተኛ ጊዜ መሆኑን የጠቆሙት የአካባቢ ምንጮች ከዚህ ቀደም 3 እናቶች ተገድለዋል ብለዋል። ወረዳው ውስጥ 6 አምቡላንሶች ቢኖሩም አገልግሎት የሚሰጡት ለጸጥታ ኃይል አባላት ብቻ ሲሆን ወላድ እናቶችና ህሙማን በባጃጅ እንዲሁም የመንገድ ችግር ባለበት ቀጠና በሞተር ሳይክል ነው ወደ ጤና ተቋማት የሚሩት ያሉት የመረጃው ምንጮች ወረዳው ውስጥ አምቡላንሶችን መከልከል ብቻ ሳይሆን ታካሚዎችን መግደል የተለመደ ተግባር ሆኗልም ብለዋል። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ